ዋናው ትምህርት የሚያስፈልገው ኤርሊ ቻይልድሁድ ኤጁኬሽን ስለሆነ ታች ነው የሚያስፈልገው። ላዩስ ቤዚኩን ነገር ያወቀ ሰው ከኤአይ ሊማር ይችላል። ቤዚኩን ያላወቀ ሰው ብታስገባውም ትርጉም የለውም። የልጆ ስልክ የውጤታቸው ጠላት ሳይሆን በኪሳቸው የሚይዙት የግል መምህራቸው ቢሆንስ? ብዙ ወላጆች ለልጆቻቸው ቱቶሪያል ያስጀምራሉ። ነገር ግን መምህሩ በሌለበት ሰዓት ልጆች ጥያቄ ቢጠፋባቸው ወይም ደግሞ ግራ ቢገባቸው የሚጠይቁት ሰው ያጣሉ። በዚህ ላይ ስልክ ላይ የሚያሳልፉት ጊዜ ለትምህርታቸው ምንም ፋይዳ አለመኖሩ ወላጆችን ያስቆጣል። እንግሊዝኛን ከአፕስራ ጋር አፕሊኬሽን የፊዚካል ቱቶሪያል ክፍተቶችን የሚደፍንና ልጆ በማንኛውም ሰዓትና ቦታ 24 ሰዓት በሳምንት ለ7 ቀን ውጤታማ ትምህርት እንዲያገኝ የሚያስችል የተሟላ የዲጂታል መድረክ ነው። ልጁ አፑን ሲከፍት የሚከተሉትን የትምህርት ሂደቶች ያልፋል። በቪዲዮ የታገዘ ግራመር፣ የሰዋሰው በማለትም ግራመር ህጎችን በአጭርና ግልጽ ቪዲዮዎች ያያል። ተግባራዊ ልምምድ ልክ እንደ ፈተና ከ300 በላይ ጥያቄዎችን መስራት ይጀምራል። ፈጣን እርማት ወይም ደግሞ ፊድባክ ሉፕ የምንለው ማለት ነው። አንድ ጥያቄ ተሳስቶ ሰሚት ሲያደርግ አፑ ወዲያውኑ መልሱን ብቻ ሳይሆን ለምን እንደተሳሳተ በዝርዝር ያስረዳዋል። ይህ ማለት ስህተቱ ሳይታረም ወደ ቀጣይ ትምህርት አይሄድም ማለት ነው። የወላጅ ክትትል ወይም ደግሞ ፕሮግረስ ትራኪንግ፣ እርሶም በየቀኑ ልጆ ስንት ጥያቄ እንደመለሰና ምን ያህል ውጤታማ እንደሆነ ወይም ምን ያህል ውጤት እንዳመጣ በግልጽ ማየት ይችላሉ። ይህንን በኪስ የሚይዙት ዘመናዊ መምህር ለሙሉ 1 ወር ለማግኘት የሚከፍሉት 500 ብር ብቻ ነው። ይህም ከአንድ የቀን የቱቶሪያል ክፍያ ያነሰ ነው። ጥራቱን እንዲያዩት እንፈልጋለን። ማንኛውም ክፍያ ከመፈጸሙ በፊት ነፃ ትምህርቶችንና ጥያቄዎችን እንዲሞክሩ እንጋብዞታለን። ለልጆ ለውጥ እንደሚያመጣ እርግጠኛ ከሆኑ በኋላ ብቻ ፕሪሚየም መሆን ይችላል። እንዴት ማስጀመር ይቻላል? ይህንን ሊንክ ይጫኑ። ስለዚህ አፕስራ -English ላይ ገብታችሁ ስታርት የሚለውን ቁልፍ ትጫኑታላችሁ። በመቀጠል ኦፕን አፕ የሚለውን መርጠው ትምህርቱን በነፃ ይጀምሩ። ለበለጠ መረጃ በ@committed12 ያናግሩ። ቴሌግራም ዩዘር ኔም ነው ማለት ነው። ፕሪሚየም አድርጋችሁ ከ300 በላይ ጥያቄዎችን ማግኘት የምትፈልጉ ደግሞ ከ300 በላይ የእንግሊዝኛ ሰዋሰው ጥያቄዎችን ፕራክቲስ የምታደርጉበት የእንግሊዝኛ ግራመራችሁን፣ ችሎታችሁን፣ ብቃታችሁን እንድታሻሽሉበት የምትችሉትን አፕሊኬሽን ለ1 ወር በሚቆይ 500 ብር ክፍያ አፕሊኬሽኑ ከስር ላይ ያለውን ፕሪሚየም ተጭናችሁ የከፈላችሁበትን ደረሰኝ ቁጥር በማስገባት ሰሚት አድርጉ። አፕሩቭ አድርግላችኋለሁ። ፕሪሚየም የምታደርጉበትን መንገድ እዚህ ቪዲዮ ላይ ያሳይቻችኋለሁ። ስለዚህ በዚህ መልኩ አፕላይ ታደርጋላችሁ። አፕላይ ካደረጋችሁ በኋላ አንሎክ ይደረግላችኋል ማለት ነው። ግራመር አድቫንስድ ውስጥ ያለውን ኮንተንት አክሰስ ማግኘት ትችላላችሁ ማለት ነው። ከዛ በተረፈም ፕሮግረሳችሁን ቼክ ማድረግ ትችላላችሁ። ኩዊዝ መፈተን ትችላላችሁ። ቪዲዮዎችንም ታገኛላችሁ። መልካም ትምህርት ያብስራ።